የወንድ ድንግልና በምን ይታወቃል? ባንጨማመሩ ሲጨርሱ ማለት ነው ይጮሃሉ ምናምን የተቀናጁ መሽገሮች የተቀናጁ ኃይለኛ ነገር ስላሉ ሴቶች አስራችሁ አንዱን ደፋሪ ብትይዙት ምን ማድረጋቸው። ከዚህ በኋላ ቅድስት ሀገር ኢትዮጵያ እንዳትሉ እሺ ፕሊዝ። እርኩስ ሀገር ኢትዮጵያ። የተወለድኩት አሰብ ነው። ሁሉንም ወንዶች ግንኙነት ላይ አንበሳ እንዲሆኑ የሚያደርግ አንድ ሚስጥር ልንገራችሁ። ክብራት የቻናሌ ቤተሰቦች ባላችሁበት ሰላማችሁ ብዝት ይበልልኝ። ሰሞኑን እንግዲህ ጆርዲ ላይ ከባድ ተቃውሞ እየተነሳባት ይገኛል። ምንድነው የሚለው ነገር እንግዲህ እናያለን። ብዙዎች እንግዲህ ለህግም ትቅረብልን ብለው ክስም እንግዲህ እየተከፈተባት ይገኛል። ጉዳዩ ምንድነው የምናየው ይሆናል። አሪፍ ቪዲዮዎች ይዤላችሁ መጥቻለሁ። ወቅታዊ አዝናኝና ቁም ነገር ያዘሉ ቪዲዮዎችን ስለያዝኩላችሁ ሁላችሁም ሰብስክራይብ፣ ላይክ እና ሐሳብ አስተያየት ማጋራት እንዳይረሳ። ቀጥታ ወደ ቪዲዮ። ጆርዲ ምንድነው መልሽ መሰለሽ፣ የሴቶች ጥቃትን ለሴቶች ብቻ እንከላከል ካልሽ ገደል መግባት ትችላላችሁ። በግልጽ ነው ማለት የሴቶች ጥቃትን ወንዶችን ያሳተፈ ነገር ሙሉ አድርጋችሁ ካልሰራችሁ ማንም አይሰማሽ። የሚነጣጥል ነገር አትሰሪ። የሴቶችን ጥቃት ወንድሙ ሲጀምር ፌሚኒስት እሷ የሆነችው ለሴት ብቻ የሚከራከር ነው አይደል እንዴ? ሲቀጥል ደግሞ ከሴቶች ከሚጠቁት አንፃር ወንዶች ዛትማች እየተጠቁ አይደለም አይደል እንዴ? የምናየው ነገር ነውና ማይመሳሰል ነገር ነው እንግዲህ እያወራ ያለው። እህቶች አንድ ላይ ሆነን እንከላከል የሚሉ ቪዲዮዎች እየሰራሽ አይደለም። አላማሽ ምን እንደሆነ ግራ እየገባኝ አም ኮንፊውዝ እያደረግሽ። ስለዚህ የሴቶችን ጥቃት እንደ ሀገር ነው መጠየቅ ያለብን። ወንድሞቻችን በዚህ ጉዳይ ላይ ተሳተፉልን፣ ወንድሞቻችን አግዙ፣ ወንድሞቻችን እንዲያርጉ አብሮ ካልተባለ ወንድና ሴትን የመነጣጠል ስራ እንደሆነ እያየሁት። ስለዚህ ቢስተካከል ጥሩ። ሴት ብዙ ነገር መሆን ትችላለች። አዎ ትችላለች። ግን የወንድ ድጋፍ ከሌለ ምንም ማምጣት አትችልም። ዓለም ላይ አሜሪካ ብታይ በየቀኑ ምን ያህል ህጻናቶች እና ምንድን ነው የሚደረገው፣ ምን ያህል ሴቶች እንደሚደፈሩ ብታይ ህጉ በጣም ጠንካራው አልቻሏቸው። የተቀናጁ መሽገሮች የተቀናጁ ኃይለኛ ነገር ስላሉ ሴቶች አስራችሁ አንዱን ደፋሪ ብትይዙት ምንም ማድረጋቸው። አስራችሁንም እጃችሁን ጠምዝዞ ሊደፍራችሁ ይችላል። ስለዚህ ከወንድ ጋር የተቀናጀ ነገር ካልሰራችሁ፣ ከወንድሞቻችሁ ጋር አብራችሁ ካልሰራችሁ ገደል ትገቢያለሽ። አሪፍ ነው ያነሳው ሐሳብ። እኔም በጣም የምደግፈው ነገር ነው። መጀመሪያ ከተናገረው ነገር ጋር በጣም የሚለያይ ነገር ነው እንግዲህ ያወራው። አሪፍ ነው። ለህፃናትም ለወንዶችም ለህፃናቶችምና ለሴቶችም አንድ ላይ የሚደርሰውን ጥቃት አንድ ላይ ሆነን ተባብረን ማቆም አለብን ብዬ ነው ማስበው። ያው የሰለጠነው ዓለም ላይም እንደዚህ አይነት ነገር ይከሰታል። እኔም ኢትዮጵያ ላይ ብቻ ያለ ይመስለኝ ነበር ይሄ ነገርና ሁላችንም ተባብረን አንድ ላይ ነው መቆም ያለብን። ቀጣይ ደግሞ ጠበቃ ደጉለው እሷ ላይ ስለወጣው ንግግርና እሷ ላይ ስለወጣው መረጃ አስተያየተን እንምጣ። ከዚህ በኋላ ቅድስት ሀገር ኢትዮጵያ እንዳትሉ እሺ ፕሊዝ። እርኩስ ሀገር ኢትዮጵያ። የተወለድኩት አሰብ ነው። በእውነት አሰብጨው ለዛ ነው ያሰብጨው ለዛ ነው አሰብ ነው የተወለድኩት። ደፋሪዎች ለህግ መቅረብ አለባቸው። ኢትዮጵያ ግን እርኩስ ሀገር አይደለችም። ሰላም ደጉሎ ነኝ። ሁላችሁም ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት፣ ትዊት እያደረጋችሁ ብዙ ሰው ጋር እንድደርስ እንድታደርጉልኝ በማክበር እጠይቃለሁ። በመጀመሪያ ደረጃ ጆርድን በዛቢ ኤርትራዊ ስለሆነች ብቻ ኢትዮጵያ ጠለናት፣ የኢትዮጵያ ባህል፣ ሃይማኖት፣ ትውፊት እንዲጠፋ ከሻቢያ ጋር ትሰራለች የሚል እምነት የለኝም። ከዚህም ባሻገር በምሰራቸው በብዙ ስራዎቿ ባለስማማም በዋናነት ደፋሪዎች ለህግ ይቅረቡና ሴቶች ላይ የሚፈጸም ጥቃት ይቁም ብላ በምታደርገው እንቅስቃሴ ዜግነቷ ምንም ይሁን ምንም ሰው ስለሆነን ብቻ ይህንን ሀሳቧን መደገፍ አለብን። ከዚህ ጋር በተያያዘ ኤርትራዊ መሆኗን በምን አወቅ ብላችሁ የጠየቃችሁኝ እንደሆነ ራሷን የአሰብ ጨው ብላ ከመጥራትም በላይ የኤርትራ ባንዲራ ለብሳ በገጿ ላይ የለቀቃቸው ብዙ ቪዲዮዎች ያሉ ሲሆኑ ኢትዮጵያዊነትን የሚገልጽ ኢትዮጵያ ባንዲራን የሚያሳይ አንድም ቪዲዮ እሷ ገጽ ላይ አልተመለከትኩም። ታዲያ ወደ ዋናው ጉዳይ ስንመለስ የወንጀል ህጉ ይሻሻል፣ ደፋሪዎች ላይ የምጣለው ቅጣት ከፍ ይበል፣ አፋጣኝ ፍትህ ይሰጥና ተያያዥ ጉዳዮች ላይ የምታነሳቸው ሀሳቦች አግባብነት ያላቸው ቢሆንም 100 እና 200 የማይሞሉ ወንጀለኞች በሚፈጽሙት ወንጀል በ100 ሚሊዮን የሚቆጠር ህዝብ የሚኖርበትን ሀገር እርኩስ ሀገር ብሎ መጥራት የወንጀል ተጠያቂነትን ሊያስከትል ይችላል። ያው ልክ ነው። ጠበቃ ደጉለው የተናገረው ንግግር እኔም በጣም የምደግፈውና የማበረታታው ሐሳብ ነው። በ100ና በ200 ሰዎች ምክንያት እንግዲህ ኢትዮጵያ በሙሉ እንደዚህ መሰደብ አለባት ብዬ አላስብም። እኔ ያው እሷ ኤርትራዊ ስለሆነች እንደዚህ ነገር እኔ አልደግፈውም። ምክክሩ ላይ ብዙ ሀሳቦች ተነስተዋል፣ ግን አብዛኞቹ መሬት አልረገጠም። አረ ግን እኔ እንዴት ነው የሚመጣላችሁ? ማርያም መሬት
እኔ ግን የምር ማለት ነው ፌስቡክ ላይ የሚኮመቱት ኮሜንቶች ማለት ነው የሚጻፉት ነገር የሚመጡት ፎቶዎች እኔ ከየት ተለቃቅሞ እንደሚመጣ አላውቅም። መድኃኒዓለምን ድንግልና በምን ይታወቃል? ባጨማመሩ ሲጨርሱ ማለት ነው ይጮሃሉ ምናምን በቃ በጣም ይጮሃሉ። ከሴቶች በላይ ነው እንትን የሚሉት። ምን የሚሉት ሲጨርሱ ማለት ነው። አጨማመሩ ራሱ ግልጽ ነው ማለት ያው ግልጽ ነው። ሲጀምረው ነው ነገር ያስታውቃል። ድንግል ሴት መጀመሪያ ስትሆን እንደምታስታውቀው ያው እሱም ያስታውቃል ብዬ አስባለሁ። ካርድ ነው የሚጨርሰው በሉኝ ወገን፣ ካርድ ነው የሚጨርሰው በሉኝ። ምን አይነት ጊዜ ሊደረስን? ቆይ ጋይስ በቃ ጤነኛ ሰው ፈልገን ልናጣ ነው ማለት ነው። ምንድነው የምታወሩት? ምንድነው የምትጠይ? እኔ የሚጠይቀው ሰውዬ ራሱ እኔ ጤንነቱ ግን ይጠበቃል? ምንድነው የምታስተላልፉት? ቆይ ለወጣቱ ለጀነሬሽኑ ምን አይነት ነገር ነው የምታስተላልፉት? ቆይ ጥሩ ይጠቅማል? አሁን ቆይ ይሄ እንደዚህ አይነት ቪዲዮ ባትቀርሱስ? በጣም ነው የምታሳፍሩት ግን ወንዶች ግንኙነት ላይ አንበሳ እንዲሆኑ የሚያደርግ አንድ ሚስጥር ልንገራችሁ። ልምምድ ተለማመዱ። በሳምንት 3-4 ግንኙነት በማድረግ ተለማመዱ። ከአንድ ዙር በላይ ግንኙነት በማድረግ ተለማመዱ። ስለ ግንኙነት በማውራት ተለማመዱ። ፍላጎታችሁን የመግለጽ አይነት ነገሮችን ተለማመዱ። ባለቤቴ እንዴት ነው ማስደሰት ያለብኝ የሚባለው ነገር ተለማመዱ። ከምንም ነገር በላይ ደግሞ የተለያዩ ፖዚሽኖችን ግንኙነት ማድረግ ተለማመዱ። ከባለቤታችሁ ጋር የተለያዩ ነገሮችን መሞከር፣ አዳዲስ ነገሮችን መሞከር። በፊት የተደረገ ነገር ዛሬ ሊሰራች ስለሚችል አዳዲስ ነገር መሞከር ነውር አይደለም። በገዛ እኔ ቆይ በዚህ ሰዓት ያለው ወንድ የሚያሳስበው የጾታዊ ግንኙነት ነው ወይስ ምንድነው? ቆይ በዚህ ሰዓት እኮ አንበሳ የሚያስብለንን ብር እኮ ነው እየፈለገን ያለ ነው። በዚህ ሰዓት እኮ ማለት ነው ሆዳችን ውስጥ ገብቶ እንደ ኮንክሪት የማይወጣ ነገር ነው እየተፈለገ ያለው። እንዴት ነው ወጣቱ ቤተሰቡን ሊያስደስት የሚፈልገው? እንዴት ነው ፋይናንሻሊ ስቴብል መሆንንና ሀብታም መሆን የሚችለው ነው እያስጨነቀ ያለው? ሲቀጥል ደግሞ እንዴት ነው በዚህ ሰዓት ወጣቱ ላይ እንደ ትሬንድ የኩላሊት በሽቶች፣ ካንሰር በሽቶችና የተለያዩ በሽቶች እየተያዙ ነው? እንዴት ነው መንስኤው የሚመጣው? እንዴት ነው ከዛ ነገር ራሳችንን ልንከላከል የምንችለው ብሎ በሚያስብበት ሰዓት እንደዚህ አይነት ዶክተሮች ይመጡና ደግሞ እንዴት ነው ስለ ሴክስ ፖዚሽን ስለየው ነገር ጎግል አድርገው አይደርሱበትም እንዴ ስለሱ? ኧረ ተው ግን ዱርዬ ዴባ በይሰራውና መኪናው ምንም መኪናው አልሰራውም እኮ እኔ እኮ መኪናው 20 ሺህ ከፍተኛ ያሰራው ይሄ መኪና ተሰራ። ይሄ መኪና መች ተሰራ ሲጀመር? ይሄው መኪናው ምንም አይሰራም። ቁልፍ እንኳን አይመታም። መኪናው ቆሞ ይቀር አለማኔ ብለህ መኪናው ከኔ ወሰድከው መካኒክ ነው ያልከው? ዱርዬ ዴባ ምን ይመስላል? ይሄን ጉልበት ተሸክመ ሰርታት በላም እንደዚህ ምንም ሳይለው ዴባ ሄሎ ምን የምትለኝ ነው? እስቲ ንገረኝ። ምንድነው የምትለኝ ነው? ምንድን ነው? መጀመሪያም እኮ ልለምን እኮ አይደለም ላግዝህ ነው ያለው። ለማንኛውም መሪ ስራ ያለ የቁልፍ ገመድ ለቆብህ ነው። ዱርዬ ሁሉ ሌባ አይደለም። እሺ ሙያ ያለውም ዱርዬ አለ። ያሲኑ ይችላል። በቃ የምር ነው የምላችሁ ያሲኑ ይችላል። ሁሉ ጊዜ እንግዲህ እኛን ማስደመም እንግዲህ የማያቀተው ሰው የሚሰራቸውን ስራዎች እንግዲህ እንዳያችሁት ነውና የምር ይመች የኔ አባት።